ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጆን መዲድ በሚል ቅጽል ስማቸው የሚታወቁትና በአሁኑ ሰዓትም የህወሓትን ታጣቂዎች ከሚመሩት መካከል አንዱ የሆኑት ዮሐንስ ወልደ ጊዮርጊስ ኢሳያስን ክፉኛ የሚያስቀይም ንግግርን አድርገዋል። በታትነናቸዋል፣ በአፍሪካው ቀንድ አዲስ የኃይል አሰላለፍም እንዲፈጠር ያደረግን ሰዎች ነን ሲሉም ተናግረዋል። ጥንቅራችን ተመልክቶታል። በአፋር ክልልና በኤርትራ ድንበር አካባቢ አዲስ ወታደራዊና ፖለቲካዊ ውጥረት እያገረሸ መሆኑ ተሰምቷል። የቀድሞ የክልሉ ባለስልጣን ወደ ኤርትራ በማቅናት አዲስ አማጺ ኃይል ለማንቀሳቀስ እየሰሩ መሆኑን አፍሪካ ኢንተለጀንስ አስነብቧል። ይዘነዋል። በረፋዱ ጥንቅራችን የሱዳን ጦር በኢትዮጵያ ድንበር ቅርብ ርቀት ላይ እያደረገ ባለው የቀናት ፍልሚያ ድንበሩን ወሳኝ ምሽጎች ሰብረናል ሲል ማስታወቁን የተመለከተ መረጃን አካተናል። አሜሪካዊ የፖሊሲ አማካሪ ህወሓት ላይ የተጣለው ማዕቀብ አድራሻ ባይኖረውም ትልቅ የፖለቲካ መልእክት እንዳለው ይፋ አድርገዋል። ዋሽንግተን የኢትዮጵያን መንግስት እያስደሰተች፣ በሌላ በኩል ደግሞ የኤርትራና የግብፅን መንግስታት እንዲሁ ጮቤ የሚያስረግጥ አቋም እያሳየች መሆኑን ከፍተኛ ዲፕሎማቱ አንስተዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ስለ ኢትዮጵያ ዕዳ የተሰማውን የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸውን የተጨመቁ አጀንዳዎችና ሌሎችንም ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የህወሓት ጀነራል ኢሳያስ ላይ ወረዱባቸው። ጆን መዲድ በሚለው ቅጽል ስማቸው የሚታወቁትና በአሁኑ ሰዓትም የህወሓትን ታጣቂዎች ከሚመሩት መካከል አንዱ የሆኑት ዮሐንስ ወልደ ጊዮርጊስ ኢሳያስን ክፉኛ የሚያስቀይም ንግግር አድርገዋል። ህወሓት ከኤርትራ መንግስት ጋር ወዳጅነት ፈጥሯል ቢባልም ጀነራሉ አርሚ 50 የተባለውን ታጣቂ ኃይል የሚያጠናክር ተጨማሪ የሰው ኃይል ከሰሞኑ ሲመረቅ ባደረጉት ንግግር ባለፈው ጦርነት ባደረግነው ከባድ ፍልሚያ አሁን ያለውን የአፍሪካውን ቀንድ የኃይል አሰላለፍ ለውጠነዋል። በጊዜው ግንባር ፈጥሮ የተዋጉንም ኃይሎች በታትነናቸዋል። አንድ ላይ መቆም ስለማይችሉም በአሁኑ ሰዓት በአፍሪካው ቀንድ አዲስ የኃይል አሰላለፍ ተፈጥሯል ሲሉ ተናግረዋል። በጊዜው በነበረው ጦርነት የኢትዮጵያና የኤርትራ ኃይሎች በጋራ ሆኖ አጥቅተውኛል ሲል የነበረው ህወሓት አሁን ጀነራል ጆን መዲድ በታትነን በአንድ ላይ እንዳይቆም በማድረጋችን በቀጠና የተለየ አዲስ የኃይል አሰላለፍ እንዲፈጠር አድርገናል ያሉትም የኢትዮጵያንም የኤርትራንም መለያየት አስመልክተው ነው። ይቺ አይነቷ ንግግር ፕሬዝዳንት ኢሳያስንና ኤርትራን ወጋ ወጋ የምታደርገውን ታይታለች። ወሩ ሰኔ መሆኑን አስታውሰው ከሰኔ ጋር የተያዙ በርካታ ጉዳዮችን ያነሱት ጀነራሉ ሰኔ ወር ማለት በአንድ ወቅት ንጋት ላይ ጠላትን ማጥቃት የጀመርንበት ወር ነው። የትግራይ ሰማዕታት የሚታወሱበት ወር ነው። ብልጽግና ጀነራል ሰዓረን የገደለበት ወር ነው ሲሉም ተናግረዋል። በጊዜው በነበረው የትግራይ ጦርነት የኤርትራ መንግስት የህወሓትን ጦር የተዋጋ መሆኑ ሲነገር የቆየ ሲሆን ይህንኑ ጦርነት ስም ሳይጠቅሱ ማብራሪያቸውን የሰጡት ጀነራሉ በጊዜው በሁሉም አቅጣጫ የመጡብንን ጠላቶቻችንን በታትነናቸዋል። ይህም በመሆኑ ከዚህ ቀደም በአፍሪካው ቀንድ የነበረው የኃይል አስተላለፍ ተቀይሯል በማለትም ከጦርነቱ በኋላ ኢትዮጵያና የኤርትራ መንግስታት በተለያየ አቅጣጫ ላይ የሚገኙ መሆኑን ጠቅለል አድርገው በስም ሳይጠቅሱ የተናገሩበት ሁኔታም ታይቷል። በሁለት ዓመታቱ የሰሜኑ ጦርነት ጭፍራ በተባለው የአፋር አካባቢ ዘልቆ በመግባት ከባድ ምትን ያስተናገደውና አርሚ 50 የተባለው የህወሓት ጦር በርካታ በግዳጅ በተወሰዱ ወጣቶች ዳግም በአዲስ መልኩ እንዲደራጅ ተደርጓል። ጀነራል ጆን መዲድም የተገኙት በዚሁ የምረቃ ስነ ስርዓት ላይ ነው። ጆን መዲድ በዚሁ ንግግራቸውም ኤርትራን በስም ላለመጥቀስ ብርቱ ጥንቃቄን ሲያደርጉ የታዩ ሲሆን በዚህ ማብራሪያቸውም በ2013 እኛን ሊያጠፋን የነበረው የኃይል አስተላለፍ አሁን የለም። የትግራይ ህዝብ በከፈለው መስዋዕትነት በአፍሪካው ቀንድ የኃይል አስተላለፍ ተፈጥሯል። ይህ የሆነው ደግሞ ህልውናችንን ሊያጠፋ የመጣውን ኃይል ለመበታተን በሰራነው ጠንካራ የመከላከል ስራ ነው ሲሉም ተናግረዋል። ጠላቶቻችንን በትነናቸዋል፣
በአፍሪካው ቀንድም አዲስ የኃይል አሰላለፍ እንዲፈጠር አድርገናል በማለት የኢትዮጵያን እና የኤርትራን መለያየት የተናገሩት ጆን መዲድ ባደረግነው ከባድ ራስን የመከላከል ሂደትም የፕሪቶሪያው ስምምነት እንዲፈረም አድርገናል ሲሉም ተናግረዋል። ይህም የትግላችን ውጤት ነው። ማንም ሰው እንዲረግጠንና በታትኖ እንዲያጠፋን አንፈቅድም። በአሁኑ ሰዓት እዚህ ያለነውም ለዛ ነው። ቋንቋ የተከበረ ማንነቷ የተረጋገጠ ትግራይ እንድትኖር ዋጋ እየከፈልን ነው። ይህንን እውን ለማድረግ ጽናትን፣ ብርታትን ይጠይቃል። የዘመኑን ቴክኖሎጂ ታጥቀው ሊያጠፉን የነበሩትን በታትነን አሸንፈናል። በአፍሪካው ቀንድ አዲስ የኃይል አሰላለፍ የፈጠርን ሰዎች ነን ሲሉም ጀነራል ጆን መዲድ በዚሁ ንግግራቸው ማብራሪያ ሲሰጡ ተደምጠዋል። በቀጣይ መረጃ የድንበሩን ምሽጎች ሰብረናል። ጦሩ ሰሞኑን በኢትዮጵያ ድንበር አቅራቢያ ከባድ ፍልሚያን ሳያደርግ የነበረው የሱዳን ጦር በዚሁ አካባቢ በታጣቂዎች ቁጥጥር ስር የነበሩ ቦታዎችን በማስለቀቅ ተቆጣጠርኩ ሲል አስታውቋል። ጠንካራ ምሽጎችንም ሰብሬያለሁ፣ በተለይም ከሁለቱ ጥምር ጦሮች መካከል አንደኛውን ወሳኝ የውጊያ ማዕከልም ይዣለሁ ሲል አስታውቋል። ውጊያው ካለፈው ማክሰኞ ጀምሮ ሲካሄድ የነበረ ነው። የሱዳን ጦር መረጃን ዋቢ ያደረገው ሲጂቲኤን አፍሪካ ባሰራጨው ዘገባ እንዳመለከተው ከሆነ ከጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦርና ከሰሜን ሱዳን ህዝብ ነጻነት ንቅናቄ ጋር ጥምር ጦር በኢትዮጵያ ድንበር አቅራቢያ ሰሜናዊ አቅጣጫ ሲፋለም የነበረው ጦሩ ወሳኝ ቁልፍ የሆኑ ቦታዎችን ተቆጣጥሯል። ጦሩ ምሽጎችን ሰባብሬ አካባቢውን ተቆጣጥሬያለሁ ቢልም በዚህ ጉዳይ ስማቸው የተነሳ ሁለቱ ተፋላሚ ኃይሎች የሰጡት ማረጋገጫም ሆነ ማስተባበያ ግን የለም። የሰሞኑ ውጊያ ኢትዮጵያና ሱዳን በሚዋሰኑባት ብሉ ናይል ግዛት የተካሄደ መሆኑን ያመለከተው ሲጂቲኤን አፍሪካ በዚህም ጦሩ አልባር የተባለች ወሳኝ ግዛት ከሰሜን ሱዳን ህዝብ ነጻነት ንቅናቄ ጦር ነጥቄያለሁ ብለዋል። አልባር ከዳጋሎ ፈጥኖ ደራሽ ጦር ጋር አብሮ የሱዳንን ብሔራዊ ጦር እየተፋለመ ያለው የሰሜን ሱዳን ህዝብ ነጻነት ንቅናቄ ጦር የአካባቢው ዋና ምሽግ ነበረችም ብሏል። በቀጣይ መረጃ መንግስት ስለ ዕዳው በዓለም አቀፍ የገንዘብ ድርጅትና በዓለም ባንክ ትንተና ዘላቂነት የሌለው ተብሎ ይመደብ የነበረው የኢትዮጵያ የውጭ ዕዳ ጫና አሁን ላይ ዘላቂ ወደሚባልበት ደረጃ ዝቅ ማለቱን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ይፋ አድርገዋል። ዶቼ ቬለ በዘገባው እንደገለጸው የባንኩ ገዢ ይህንን ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበት ኢትዮጵያ ታከናውናለች በተባለ ስብሰባ ላይ ነው። ኢትዮጵያ ከአበዳሪዎቿ ጋር በምታደርገው የዕዳ ሽግሽግ ድርድር ላይ ግንባር ቀደም ሰው የሆኑት ዶክተር ኢዮብ የሀገሪቱ የማክሮ ኢኮኖሚ መሻሻል የዕዳ ጫናውን ለመቀነስ ማገዙን አስረድተዋል። የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በንግግራቸው ወቅት የኢትዮጵያ መንግስት የዕዳ መጠን እንደ አውሮፓውያን አቆጣጠር በ2018 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ከፍ ያለ እንዲሁም ከሰሃራ በታች ከሚገኙ ሀገራት አማካይ የዕዳ መጠን ጋር ተመሳሳይ ነበረ መሆኑን አስታውሰዋል። ሆኖም ግን መንግስት ተግባራዊ ባደረጋቸው አዳዲስ የማክሮ ኢኮኖሚ ፖሊሲዎች ምክንያት በአሁኑ ወቅት የሀገሪቱ የዕዳ መጠን ከሁሉም የምድብ ሀገራት በእጅጉ ያነሰ ሆኖ መመዝገቡን በንጽጽር አቅርበዋል። ይህ የመንግስት መግለጫ የሀገሪቱን የፋይናንስ አስተዳደር መሻሻል የሚያሳይ ቢሆንም በተግባር በዜጎች የኑሮ ደረጃና በሀገሪቱ አጠቃላይ የኢኮኖሚ ጫና ላይ የሚያመጣው ተጨባጭ ለውጥ ግን ወደፊት የሚታይ ይሆናል። መንግስት ለዚህ የዕዳ ደረጃ መሻሻል እንደ ዋና ምክንያት የጠቀሳቸው ጠንካራ የፊስካል ዲሲፕሊን፣ የዕዳ አከፋፈል ሽግሽግና ከማክሮ ኢኮኖሚ ማሻሻያ የተገኙ ውጤቶችን ነው። ይሁን እንጂ ይህ አዲስ የዕዳ ደረጃ ለውጥ በመንግስት በኩል የተገለጸ ቢሆንም ጉዳዩን በይፋ የሚያረጋግጠውና ገለልተኛ ግምገማ የሚያደርገው ዓለም አቀፍ የገንዘብ ድርጅት IMF መሆኑም ተመልክቷል። የብሔራዊ ባንክ ገዢው ድርጅቱ ከራሱ ግምገማ በኋላ ይህንን የዕዳ ዘላቂነት ሁኔታ ይፋ ያደርገዋል ብለው እንደሚጠብቁ የገለጹ ሲሆን ይህም የመንግስት ግምገማ በዓለም አቀፍ ተቋማት በኩል ተቀባይነት ለማግኘቱ የመጨረሻ ማረጋገጫ የሚሰጥ ይሆናል። ማዕከላዊ ባንክ በአንድ ዓመት ገደማ ውስጥ የዕዳ ጫናውን ከመካከለኛ እስከ ዝቅተኛ ደረጃ ማድረስ የሚቻልበት እድል እንዳለ እምነቱን ገልጿል። ይህ የውጭ ዕዳ አከፋፈል ሽግሽግ መንግስት ተግባራዊ የሚያደርገው የኢኮኖሚ ማሻሻያ አንድ አካል ሲሆን በተለይም ሀገሪቱ ከIMF የምታገኘው የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት መርሃ ግብር ሲጠናቀቅ የዕዳ ጫናውን ይበልጥ ዝቅ ለማድረግ ታቅዷል። ይህ የብድር መርሃ ግብር ኢትዮጵያ በቡድን ሀያ ጋራ ማዕቀፍ በኩል የዕዳ ክፍያ ማሻሻያ እንዲደረግላት ጥር 26 ቀን 2013 ዓ.ም ላቀረበችው ጥያቄ እንደ አስገዳጅ ቅድመ ሁኔታ የተቀመጠ የነበረ መሆኑ ይታወቃል። ወደ ቀጣይ መረጃ ተሻገርን። በኤርትራ አዲስ አማጺ ጦር ያደራጁት የቀድሞ ባለስልጣን በአፋር ክልልና በኤርትራ ድንበር አካባቢ አዲስ ወታደራዊና ፖለቲካዊ ውጥረት እያገረሸ መሆኑ ተሰምቷል። የቀድሞ የክልሉ ባለስልጣን ወደ ኤርትራ በማቅናት አዲስ አማጺ ኃይል ለማንቀሳቀስ እየሰሩ መሆኑን አፍሪካ ኢንተለጀንስ አስነብቧል። ይህ አዲስ የውጥረት ምንጭ የሆነው እንቅስቃሴ በአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ኡጉጉሞ እየተመራ ይገኛል። ይህ ስም ቀደም ሲል የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር በመባልም ይታወቃል። የዚህ የታጠቀ ቡድን ዳግም ማንሰራራት መነሻው እንደ አውሮፓውያን አቆጣጠር ከሚያዝያ 2025 ዓ.ም ጀምሮ እንደሆነ
ዘገባው ይጠቁማል። በወቅቱ የአፋር ክልላዊ መስተዳደር የግብርና ዳይሬክተር የነበሩት ኢብራሂም ኡስማን አልዩ ከስልጣናቸው በመልቀቅ ወደ ኤርትራ መጓዛቸው ይታወሳል። የቀድሞ ባለስልጣን ወደ ኤርትራ ካቀኑ በኋላ የታጠቀውን ቡድን በበላይነት መምራት የጀመሩ ሲሆን ቡድኑ በድንበር አካባቢ ባሉ አዳዲስ ወታደራዊ ሰፈሮች ውስጥ በመቶዎች የሚቆጠሩ ወታደሮች የትግሉ አካል ለመሆን እየተቀላቀሉት እንደሚገኙ በተከታታይ ሲገልጽ ቆይቷል። ይህ በእንዲህ እንዳለ እነዚህ አማጽያን ወደ አመፁ እንዳይቀላቀሉና የድንበር አካባቢውን የጸጥታ ሁኔታ እንዳያናጉ ለመከላከል በአቶ አወል አርባ የሚመራው የክልሉ መስተዳደር ከተለያዩ ኃይሎች ጋር በመቀናጀት እየሰራ ይገኛል። ከአዲስ አበባ የፌዴራል መንግስት ጋር የጠበቀ ቁርኝት ያለው የክልሉ አስተዳደር ይህንን አዲስ ስጋት ለመግታት ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጋር ግንኙነት ያላቸውን ወታደራዊ ኃይሎች እየተጠቀመ መሆኑን ዘገባውን ዋቢ በማድረግ ጀርመናዊ የኢኮኖሚ ጥናት ባለሙያና የአፍሪካ ቀንድ የፖለቲካ ተንታኝ ፓትሪክ ሄኒሽ በይፋ ኤክስ ገጻቸው ባጋሩት መልእክት ገልጸዋል። ሆኖም ግን አሁን በምስራቅ አፍሪካ ጉዳዮች አማካሪነት እየሰሩ ያሉት አቶ ጌታቸው ረዳ ከዚህ ቀደም በተለያዩ ወቅቶች በሰጧቸው መግለጫዎች በስምረት ፓርቲያቸውም ሆነ በእርሳቸው የሚመራ ምንም አይነት የታጠቀ ወታደራዊ ኃይል እንደሌለ ማረጋገጣቸው ይታወሳል። ይህ በአፋርና በኤርትራ ድንበር አካባቢ እየታየ ያለው አዲስ ወታደራዊ መነቃቃት በቀጠናው ላይ ሊያስከትል የሚችለውን የፖለቲካ ቀውስ በተመለከተ የተለያዩ አስተያየቶች እየተሰጡበት ይገኛል። የአካባቢ ጸጥታ ተንታኞች እንደሚሉት በታጠቁ ቡድኖችና በመንግስት ኃይሎች መካከል የሚፈጠሩ መሰል ውጥረቶች ዘላቂ መፍትሄ ካልተበጀላቸው የሲቪሎችን ሕይወትና የንግድ መተላለፊያ መስመሮችን ሊያውኩ ይችላሉ። ወደ ቀጣይ መረጃ አለፍን። የህወሓት ማዕቀብ አድራሻ የለውም። አሜሪካዊው የፖሊሲ አማካሪ በአፍሪካ ቀንድ ጉዳዮች ላይ በሚሰጡት ሰፊ ትንተና የሚታወቁት ታዋቂው አሜሪካዊ የፖሊሲ አማካሪና የፖለቲካ ተንታኝ ካሜሩን ሃድሰን የዶናልድ ትራምፕ አስተዳደር በህወሓት ላይ የጣለው የቪዛ ማዕቀብ በተግባር የሚያመጣው ግልጽ ለውጥ የሌለውና አድራሻ የሌለው መሆኑን ገለጹ። ሪፖርተር ጋዜጣ ባወጣው መረጃ መሰረት አማካሪው ይህ እርምጃ በስም በተጠቀሱ ግለሰቦች ላይ ሳይሆን አጠቃላይ በህወሓት ሰዎች ላይ ተጣለ በመሆኑ ይዘቱ ገሌ ከገሌ የማይቆጥር መሆኑን አመልክተዋል። ነገር ግን እርምጃው ከተግባራዊ ተጽዕኖ ይልቅ የትራምፕ አስተዳደር በአሁኑ ወቅት ከማን ጀርባ እንደቆመና በኢትዮጵያ መንግስት ጎን መሰለፉን በግልጽ የሚያሳይ የፖለቲካ መልእክት ያዘለ መሆኑን ተንታኙ በጥልቀት አስረድተዋል። እንደ ካሜሩን ሃድሰን ትንተና ከሆነ ዋሽንግተን የወሰደችው እርምጃ በኢትዮጵያ ውስጥ እየተባባሰ በመጣው ቀውስና ውጥረት ውስጥ አሜሪካ ማንን መደገፍ እንደመረጠች የሚጠቁም ነው። ዶናልድ ትራምፕ ይህንን የቪዛ ማዕቀብ በመጣል በአንድ በኩል በኢትዮጵያ የጨመረውን የጦርነት ስጋት የማርገብ የራሳቸውን ኃላፊነት ለመወጣት የሞከሩበት ይመስላል። ይሁን እንጂ የትራምፕ አስተዳደር በህወሓት ላይ የጣለው ማዕቀብ የኢትዮጵያን መንግስት የሚያስደስት ቢሆንም በሌላ በኩል ደግሞ የግብፅና የኤርትራ መንግስታትን እጅግ የሚያስደስቱና ጮቤ የሚያስረግጡ አቋሞችን በተመሳሳይ ወቅት ሲያሳዩ መስተዋላቸውን ሃድሰን በትንተናቸው ላይ በግልጽ አስፍረዋል። የአፍሪካ ቀንድ ቀጠና በመንግስታት መካከል ብቻ ሳይሆን በታጠቁ ቡድኖችም ጭምር ሁሌም የጦርነት ስጋት የተጋረጠበት የተወሳሰበ ቀጠና መሆኑን የገለጹት ሃድሰን አሜሪካ ለዚህ በከፋ ሁኔታ ለተጋለጠው ቀጠና የምታዝ የመፍትሄ መድኃኒት ግን ዘላቂ ፈውስ ማምጣቱ በእጅጉ እንደሚያጠራጥራቸው አስታውቀዋል። የትራምፕ አስተዳደር ረዥም ርቀት መመልከት የማይችልና በቀጠና የሚፈጠሩ አጋጣሚዎችን ብቻ ለጊዜያዊ ጥቅም ለመጠቀም የሚሞክር እርምጃ እንደሚወስድ ተችተዋል። ይህ የተጠናና ዘለቄታዊ መፍትሄ የማይፈጥር ወጥነት የሌለው የአሜሪካ የአፍሪካ ቀንድ ፖሊሲም በቀጠናው ላይ ትልቅ ስጋት እየደቀነ መሆኑን በአጽንኦት ተናግረዋል። በአፍሪካ ቀንድ ባሉ ጥረቶች ውስጥ የተሰለፉት እንደ ኤርትራ፣ ሱዳንና ግብፅ ያሉ ሀገሮች እያንዳንዳቸው የየራሳቸው የረጅም ጊዜ ስትራቴጂካዊ ፍላጎት እንዳላቸው ተንታኙ አመልክተዋል። በአንጻሩ አሜሪካ በቀጠናው አለኝ የምትለውን ፍላጎት ለማሳካት ስትራቴጂካዊ አቋም ይዛ ከመቅረብ ይልቅ ከሀገር ሀገር እየዘለለች አንድ ኢትዮጵያን ሌላ ጊዜ ደግሞ ኤርትራን እያያዘች መጓዝን መምረጧን አብራርተዋል። ይህ የትራምፕ አስተዳደር በቀጠና ያሉ ኃይሎችን አንዱን በሌላው እያፈራረቀው የመወዳጀት እንጂ ጽኑ ስትራቴጂካዊ አቋም የሌለው አካሄድ የቀጠናውን የፖለቲካ ሁኔታ በእጅጉ የሚያስፈራና አሳሳቢ እንደሚያደርገው አማካሪው በትንተናቸው ደምድመዋል። ወደ ቀጣይ መረጃ አለፍን። የአዲስ አበባና ኦሮሚያ አጀንዳ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ሀገራችንና ከሀገር ውጭም ጭምር በመዘዋወር የሰበሰባቸውን የምክክር አጀንዳ ግብዓቶችን መነሻ በማድረግ የተረቀቁ 8 ዋና ዋና አጀንዳዎችን ይፋ አድርጓል። ኮሚሽኑ ረቡዕ ሰኔ 17 ቀን 2018 ዓ.ም ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነ ስርዓት ላይ ባለፉት 4 ዓመታት ከ200 ሺህ በላይ ዜጎችን በማሳተፍ የለያቸውን 8 አጀንዳዎች በይፋ ጨምቆ ይፋ ያደረገ መሆኑን አመልክቷል። በዚህ ጉዳይ ማብራሪያ የሰጡት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄዱ መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች የተለዩ መሆኑን አስታውቀዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚሁ ጋዜጣዊ መግለጫቸው አጀንዳዎቹ ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎትና ተስፋ የተቀዱ ናቸው ሲሉ ተናግረዋል። አጀንዳ የማሰባሰቡ ስራ በሁሉም ክልሎች፣ በአዲስ አበባና ድሬዳዋ ከተሞች፣ በፌዴራል ተቋማትና በዲያስፖራ ማህበረሰብ ዘንድ
ሰፊ ምክክር መደረጉን የገለጹት ዋና ኮሚሽነሩ አጀንዳዎቹም በኢሜይል፣ በፖስታ፣ በስልክና በማህበራዊ ሚዲያ የተሰበሰቡ ግብዓቶች በጥንቃቄ ተለይተው የአካዳሚክና የፖሊሲ ጥናቶችን ግኝቶች ባካተተ መልኩ በኮሚሽኑ ምክር ቤት ሰፊ ውይይት የተደረገባቸው መሆኑን አመላክተዋል። በዚህም 8 አጀንዳዎች ተለይተው ይፋ መሆናቸውን አመላክተዋል። እነዚሁ አሁን ተለይቷል የተባሉትም 8 አጀንዳዎች ከመጪው ሐምሌ 8 ቀን በሚጀምረው ሀገራዊ ጉባኤ ላይ ለሚሳተፉ ዜጎች የሚቀርቡ መሆኑን ታውቋል። በዚህም በ8 አጀንዳዎች የተባሉትም የሀገር ግንባታ፣ የማንነትና የሀገር ጉዳዮች፣ የመንግስት አደረጃጀትና ቅርጽ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ፣ የሃይማኖት ጉዳዮች፣ የተቋማት ግንባታና ሰብአዊ መብቶች ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች፣ ሙስናና መልካም አስተዳደር፣ የጸረ ሙስና ስርዓት ግንባታና ሰላም ግንባታና የግጭት መንስኤዎች አፈታት መንገዶች ናቸው። እነዚህ የተለዩት 8 ዋና ዋና አጀንዳዎችን በውስጣቸው ዝርዝር ንዑስ አጀንዳዎች የተካተቱባቸው መሆኑን ተመላክቷል። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በሕገ መንግስቱ አንቀጽ 39 የተደነገጉ የራስን ዕድል በራስ የመወሰን መብት ጉዳዮች ተካተዋል። በስምንተኛነት በያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና መሳሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸው ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትም የምክክሩ አጀንዳዎች ሆነዋል። በቀጣይ መረጃችን ከአሜሪካ የኢራን ድርድር ጀርባ የነበረው ሚስጥራዊው ሰው አነጋጋሪው አደራዳሪ። ባለፈው ሳምንት በአሜሪካና ኢራን መካከል የሰላም ስምምነት መፈረሙ ይታወሳል። ስምምነቱ እንዲመጣ ከመጀመሪያው አንስታ ሁለቱን ሀገራት በማነጋገርና የመረጃ ድልድይ በመሆን ስትሰራ የነበረችው ፓኪስታን መሆኗ ይታወሳል። ኳታርም ሚና እንዳላት ይነገራል። አሁን ላይ የወጣ መረጃ ደግሞ ከድርድሩ ጀርባ የነበሩ ሚስጥራዊ ሰው ማንነት ይፋ አድርጓል። ሰራተኛ ወይም ዲፓርትመንት የሌለው ሚኒስቴርን የሚመሩ ናቸው የተባለው አንድ ሰው ለስምምነቱ ቁልፍ ሚና መጫወታቸው ነው የተነገረው። ፕሬዚዳንት ትራምፕ እኚህን ከመጋረጃ ጀርባ ያሉ ሰው ማንነት ጠቁመዋል። ሚስጥራዊ አደራዳሪ ዲፕሎማቱ የኳታር ሚኒስቴር አሊ አልዛዋዲ የሚሰኙ ናቸው። ፕሬዚዳንት ትራምፕ ከ2 ቀናት በፊት ባወጡት የኤክስ ልጥፋቸው ላይ የኳታሩን ዲፕሎማት ስም ጠቅሰዋል። የአልዛዋዲ ምስልና ማንነት አሁን ላይ በማህበራዊ ሚዲያ በብዛት እየታየ ሲሆን ሚኒስትሩ ከይፋ መድረኮች ይልቅ ከጀርባው ነው የሚሰሩ ናቸው ተብሏል። ቀደም ባለ ጊዜ እስራኤል በኳታር የሐማስ አመራሮችን በገደለችበትና በዶሃ ላይ የሰነዘረችውን ጥቃት ተከትሎ እስራኤል ኳታርን ይቅርታ እንድትጠይቅ ካደረጉ ሰዎች መካከል ሆነው ተገኝተዋል። በነጩ ቤተ መንግስት ኔታንያሁና ትራምፕ በተገናኙበት ወቅት እኚህ ዲፕሎማት በስፍራው የነበሩ ሲሆን ኔታንያሁ ለኳታሩ ጠቅላይ ሚኒስትር በመደወል ይቅርታ እንዲጠይቁ አድርገዋል። ኳታር በትራምፕ የጋዛ የሰላም ቦርድ ውስጥ እንድትቀላቀል ማድረጋቸው ሲገለጽ የገልፍ ሀገራት ዲፕሎማቶች ሰውየውን በአብዛኛው ከበስተጀርባው ነው የሚሰራ ብልህ ገጸ ባህሪ ያለው አድራጊና አስተግባሪ በሚሉ ቃላት ገልጸውታል። አሁን ላይ ኢራንና አሜሪካ እንዲስማሙ በግል ስምምነቱ ውጤታማ እንዲሆን ከጀርባ ሆነው ከገፉ መካከል ስማቸው ተጠቅሷል። እንደ አሜሪካ ምንጮች መረጃ አሊ አልዛዋዲ ወደ ቴህራን በትንሽ 4 ጊዜ በሚስጥር ተመላልሰዋል። ዲፕሎማቱ ወደ ኢራን መዲና የተመላለሱ ስምምነቱ ከመፈረሙ ከ10 ቀናቶች በፊት ነው። አሊ አልዛዋዲ ኳታርን የቀጠናው አደራዳሪነት ጉልህ ሚና ያሳዩ የኳታር ዝምተኛ ዲፕሎማሲ ቀንደኛ እጅ ስለመሆናቸው ተመስክሮላቸዋል። ከዲፕሎማቲክ ማህበረሰብ ውጪ ስለ አሊ አልዛዋዲ ብዙም የሚያውቅና የሚታወቅ ነገር የለም ነው የተባለው። ዋሽንግተን ፖስት በወሩ ጁን 17 ባወጣው ዘገባ የፕሬዝዳንት ትራምፕ ልጅ ባለቤት ጃሬድ ኩሽነር እና የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ልዩ ብቃትና ክህሎት ተደማጭነት ካለው አደራዳሪ ጋር እየሰሩ መሆኑን ዘግቦ ነበር። የአደራዳሪ ኳታሩ ሚኒስትር አሊ አልዛዋዲ መሆኑ አሁን ተረጋግጧል። ግለሰቡ ሰራተኛና መስሪያ ቤት የሌለው ሚኒስትር ነው ሲሉ ዘገባው ገልጾታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።